አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ ፊልድ ማርሻል ብርሃኑ ጁላ የአየር ኃይሉን አዛዥ አስከትለው ወደ ሩሲያ ሞስኮ ተጉዘዋል። ይህ ጉዞ ከዚህ በፊት የነበሩ ስምምነቶችን መፈጸም በሚል ከጦር መሳሪያ ግዥ ጋር የተያዘ ስለመሆኑም እየተዘገበ ይገኛል። ዝርዝሩ ተዘጋጅቷል። ጦርነት ሊያውጁ ነው፣ ጦርነት የሚሻሉ በሚል እየተወነጀልን ነው ሲሉ ጀነራል ምግበይ ኃይለ ተናገሩ። እጅ ስጡ ተንበርከኩ ከሆነ ግን እንደዛ የሚያደርግ የለም ሲሉም ተሰምቷል። እናንተም ትሰሙታላችሁ። የብልጽግናው መዋቅር ይፈተሽ ሲሉ ጀነራሉ ጠየቁ። በአማራ ክልል በተለያዩ አካባቢዎች የሚፈጸሙ ጥቃቶችና የሚደረጉ ውጊያዎች አሁንም እንደቀጠሉ ናቸው። በተጨማሪነት የምንመለከተው ጉዳይ ይሆናል። ኢሳያስ አፈወርቂ ፋኖና ህወሓትን ሳያነሱ በኢትዮጵያ የሰሜንና ደቡብ ጦርነት ለመክፈት እየጣሩ ነው አሉ እነ ፕሮፌሰር መረራ ጉዲናም። የኤርትራው ፕሬዝዳንት ከሰሞኑ ኦሮሞማ የሚለውን ቃል ጠቅሰው ያደረጉት ንግግር አሁንም መነጋገሪያ ሆኖ ቀጥሏል። እንመለከተዋለን። የፌደራሉ መንግስት የስምምነቱን አፈጻጸም ከማጓተት ወደ መጣስ እየተሸጋገረ ነው ሲል ህወሓት ገለጸም። ጦርነቱ በስምምነት ቢቆይም የትግራይ ህዝብ ግን በተለያዩ ሁነቶች እንዲሞት እየሆነ ነው ሲልም አሳውቋል። ይህንን ያለው የግንቦት 20 በዓል ምክንያት በማድረግ ባወጣው መግለጫ ነው። ሌላኛው መረጃችን ነው። ዶናልድ ትራምፕ ቭላዲሚር ፑቲንን ፍጹም ቀውስ ናቸው ማለታቸውን ተከትሎ ሩሲያ ምላሽ ሰጥታለች። ትራምፕ ስሜታዊነት እየታየባቸው ነው በማለት የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ፊልድ ማርሻል ብርሃኑ ጁላ የአየር ኃይሉን አዛዥ አስከትለው ወደ ሩሲያ ሞስኮ ተጉዘዋል። ይህ ጉዞ ከዚህ በፊት የነበሩ ስምምነቶችን መፈጸም በሚል ከጦር መሳሪያ ግዥ ጋር የተያዘ ስለመሆኑም ተዘግቧል። የብልጽግናው ሰዎችና ወታደራዊ አዛዦች ዘመቻ በሚመስል መልኩም በውጭ ሀገር ጉዞ ላይ ናቸው። ጠቅላይ ሚኒስትሩ የቀይ ባህር የሚሉትን ነገር ግን የቀጣዩ ጦርነትን ማስተዋወቅ የተባለለትን ጉዞ ይዘው በአውሮፓ እየተንቀሳቀሱ ነው። ፊልድ ማርሻል ብርሃኑ ጁላ ደግሞ የአየር ኃይል አዛዡ ሌትናንት ጀነራል ይልማ መርዳሳን ይዘው ሩሲያ ሞስኮ ተገኝተዋል። ሁለቱም ጉዞዎች ዓላማቸው በሚስጥር ተይዘው እንዲከናወኑ የታቀዱም ነበሩ። እንዲያም ሆኖ በተለያዩ መንገዶች መረጃዎቹ መውጣታቸውን ቀጥሏል። ፊልድ ማርሻል ብርሃኑ ጁላ ወደ ሩሲያ አቅንተው የመከላከያ ምክትል ሚኒስትሩ አሌክሳንደር ፎሚን ጋር መነጋገራቸውን ያሳወቀው ደግሞ የሩሲያ መከላከያ ሚኒስቴር ነው። ተነጋገሩባቸው በማለት ከገለጻቸው ጉዳዮች ውስጥ መካከል የነበሩ ስምምነቶች ተግባራዊነት የሚለው ይጠቀሳል። የብልጽግናው መንግስት ዜጎቹ ላይ በሚያውጃቸው ጦርነቶች ከፍተኛ ትጥቅ ከሚሸምትባቸው ሀገራት አንዷ ደግሞ ከዩክሬን ጋር በጦርነት ላይ ያለችው ሩሲያ ናት። አንድ ሰሞን ሩሲያና ዩክሬንን ላስታርቅ ብለው መነጋገሪያ ሆነው የነበሩት ጠቅላይ ሚኒስትር አብይ ከዛ በኋላ በትግራይም በኦሮሚያም በአማራ ክልሎች በከፈቱት የእርስ በርስ ጦርነት ሳቢያም በተለይም ከምዕራቡ ዓለም የተጣለው ማዕቀብ ተከትሎ የሀገሪቱ ለዘመናት የነበረ ሀብትን እየሸጡ መሳሪያዎችን ሸምተዋል። ጠቅላይ ሚኒስትሩ መደበኛ ግዥ ማድረግ ሲቸግራቸው ማዕቀብ ከተጣለባቸው ከነ ኢራን በኮንትሮባንድ ድሮን መግዛታቸው በወቅቱ የተዘገበ ሲሆን በተባበሩት አረብ ኤሚሬቶች ወጪ ደግሞ የቻይና ሰው አልባ መሳሪያዎችንም ሸምተዋል። አዘርባይጃንና ሩሲያ ደግሞ የነፍስ ወከፍና የቡድን መሳሪያዎችን የሀገሪቱ የመከላከያ በጀት በአንድ ዓመት ውስጥ 88 በመቶ እንዲያሻቅቡ ሆኖ ተገዝቶባቸዋል። እነሆ ብልጽግናው ቀጣይና አይቀሬ ለሚለው ጦርነቱ ደግሞ ሌሎች ቢሊዮኖች የሚፈሱበት ዲፕሎማሲያዊና ወታደራዊ ጉዞ ላይ ነው። ሩሲያ ባለፈው ዓመት ከ20 ዓመት በፊት ተገዝተውና እንደገና ተጠግነው መልሰው የተዘጋጁ 5 የጦር ጀቶችን ለኢትዮጵያ መሸጧም የሚታወስ ነው። የአሁኑ ወታደራዊ ጉዞም ከጦር መሳሪያ ግዥ ስምምነት አፈጻጸም ጋር የተያዘ ጭምር ስለመሆኑ ከውይይት ነጥቦቹ ላይ መረዳት ይቻላል። ሐኪሞችን ጨምሮ በርካታ ሚሊዮኖች የሚበሉት አጥተው ድጋፍን በሚማጸኑበት በዚህ ወቅት ሀገሪቱ ለጦር መሳሪያ ለዛውም ለእርስ በርስ ጦርነት ከራስ ዜጋ ጋርም ለሚደረግ ውጊያ ስንት እያወጣች ከረመች የሚለው ግን ያገዛዙ ትልቁ ፕሮጀክት ጦርነት ስለመሆኑ የሚያመላክት ይሆናል። ለዚህ ምሳሌ የሚሆኑት ደግሞ በሞስኮ ከፊልድ ማርሻል ብርሃኑ ጁላ ጋር የታዩት የአየር ኃይሉ አዛዥ ሌትናንት ጀነራል ይልማ መርዳሳ
ናቸው። መለዋወጫና ተተኳሽን ሳይጨምር አንዲትን የጦር ጀት ብቻ ለመግዛት ከሀገሪቱ ካዝና 15 ቢሊዮን ብር አካባቢ ወይንም 100 ሚሊዮን ዩሮ እየከፈልን ነው ሲሉ ተሰምተዋልና አንድ አውሮፕላን ለመግዛት አንድ ተዋጊ አውሮፕላን አሁን በዘመኑ አለው አውሮፕላን ብቃት ያለው ለመግዛት ምናልባትም ከ100 ሚሊዮን ዩሮ እና ወይ ዶላር በላይ ይፈጃል። ከዛ ሌላውን ሳይጨምር ከሱ ጋር የሚሄዱ ተተኳሽ ምን ሳይጨምር አክሰሰሪ ሳይጨምር የሆኖ ፊልድ ማርሻል ብርሃኑ ጁላ ወደ ሩሲያ ሞስኮ ያደረጉት ጉዞ አስመራ ላይ አጀንዳ መሆኑ ግን አይገርም። የፑቲን አስተዳደር ለሻቢያ ከፍተኛ ወታደራዊ ድጋፍን እንደሚያደርግም የሚታወቅ ነው። ፕሬዝዳንት ኢሳያስ ከሰሞኑ በአስመራ ስቴዲየም የነጻነት ቀን ሲከበር እንዲታዩ ያደረጓቸው የጦር ጀቶች እንኳን ሩሲያ ሰራሽ ናቸው። ሻቢያና ብልጽግና ወደሚታወቁበት ሌላ ጦርነት ቢያመሩ ሩሲያ ለሁለቱም የቀጠናው የጥፋት ኃይሎች መሳሪያ ትቸበችባለች እንደማለት። ጦርነት ሊያውጁ ነው፣ ጦርነትን ይፈልጋሉ በሚል እየተወነጀል ነው ሲሉ ጀነራል ምግባይ ኃይለ ተናገሩ። እጅ ስጡ ተንበርከኩ ከሆነ ግን እንደዛ የሚያደርግ የለም ሲሉም ተሰምቷል። ከሰሞኑ በአንድ የትግራይ ሰራዊት መርሃ ግብር ላይ የተገኙትና በብልጽግናው መንግስት በኩል ተደጋጋሚ ክሶች ሲቀርብባቸው የነበሩት ጀነራል ምግባይ ኃይለም አሁንም ራስን የመከላከል ሁኔታ ውስጥ ነን ሲሉ ተናግረዋል። ጀነራሉ ከህገወጥ የማዕድን ማውጣት እስከ የፋኖ ኃይሎች አዛዥነት ድረስ በብልጽግናው መንግስት ሚኒስትሮችና በይፋው የመከላከያ ሰራዊቱ መግለጫ ስማቸው መነሳቱ አይዘነጋም። የሆነው ሆኖ ከሁለት ቀናት በፊት በነበረ የትግራይ ሰራዊት መድረክ ላይ ተገኝተው ባደረጉት ንግግር አሁንም ከጦርነቱ ውጭ ያለ በደል ላይ ነን ብለው 17 ዓመት የታገል ነው የራስን እድል በራስ የመወሰን መብታችን እንዲረጋገጥ ነው። ነገር ግን እርሱም ስለተደፈረም ተከበን እጃችንን አንሰጥም ብለን ቀን ከሌሊት የተዋጋንበት ብዙዎችን የሚያጣንበትን ጦርነትን በቅርቡ ለመግባት ተገደናል ሲሉ አንስተዋል። ራሳችንን በራሳችን በማስተዳደር የፌደራል አካል ሆነን በሰላም እንድንኖር በህግም እንድንገዛ ነው ጥያቄ ያቀረብ ነው። ነገር ግን ይህንን ተነፍገን ነው ወደ ጦርነት የገባ ነው ሲሉ አስታውሰው ያ አብቅቶ ጦርነቱ ቢቆምም አሁንም እየጠፋን እንድንቀጥል የሚፈልጉ ግን አሉ ሲሉ ተሰምተዋል። 360 ዲግሪ ተኸይብና ተዋጊና ደወቢልና ኢና ብስተፈላለየ መንገድ ሕዝውን ዳግም ታጽንተት ክትቅጽል ዝደሊ ሓይልታት ግን ከም ዘሎ ምልክታት ይራሉ። 360 ዲግሪ ተከበን ተዋግተን አቁመናል። አሁንም የዘር ማጥፋቱ እንዲቀጥል የሚፈልጉ አካላት እንዳሉ ምልክቶች ይታያሉ። በአንድ እጃችን እያጨበጨብን ሰላም ልናነግስ አንችልም። አሁንም ለሰላም ዝግጁ መሆናችን ለመላው ዓለምና የኢትዮጵያ ሕዝብ እያሳየን ነው። ምዕራብ ትግራይ፣ ጸለምት ላይኛውና ታችኛው ራያ በከፊል አሁንም ነፃ አልወጡም። የኢሮብና አካባቢው ነዋሪዎችም በህጋዊ መንገድ ከኤርትራ ጋር ባለው ውል መሰረት ሙሉ በሙሉ ነፃ ወጥቶ ወደ መኖሪያው ያልተመለሰ ህዝብ ብዙ ነው። በተለይም በምስራቅ በኩል አንንበረከክም ማለታችንን የተለያየ ስም ሰጥተውታል። ነውር አድርገውት አሁንም ደጋግመው ለማንበርከክ ሊበትኑንና ወደ ችግር ለማስገባት በተለያየ ፕሮፓጋንዳ እየመጡ ነው። ጥያቄያችን ግልጽ ነው። ህዝባችን ነፃ ይውጣም፣ ሰላም ይንገስ፣ የራስን በራስ የማስተዳደር መብታችን ይከበር ነው። ይሄንን ላለመመለስ ግን ጦርነት ነው የሚፈልጉት፣ እንደዛ እያደረጉ ነው እያሉ መጽሐፍ ልናስመረቅ ስንሰባሰብ እንኳን ሰልጥነውና ተዘጋጅተው ውጊያ ሊያውጁ ነው ይሉናል። እኛ ውጊያ አላወጅንም፣ ሰላም ነው ያወጅነው። ጀነራሉ ሁሌም ሰራዊት ሆነን መቀጠል ፍላጎት የለንም፣ ወደ መደበኛ ስራዎች መመለስ እንሻለን ሲሉም ተናግሯል። ለሰላም የሚከፈለው መስዋዕትነት ሁሉ እንከፍላለን ሲሉ አንስተው ነገር ግን ተንበርከኩ እጅ ስጡ የሚሉንን አንቀበልም ሲሉም ተደምጧል። ግን በይና ሰላም እንዳበልና በአል ተተወዲአትን ሕዝውን ካው ወጻ ግን ተጋሩ ተንበርኪትና ነበር ማለት ዘበት አይሆንም። ስለ ሰላም ብንዘምርም ብቻችንን ግን ሰላም ልናመጣ አንችልም። አሁንም ተጋሩ ተንበርክከን እንኖራለን ማለት ዘበት ነው፣ አይሆንም። ተንበርከኩ አይሰራም። እኛ በህይወት ባንኖር ልጆቻችንና የልጅ ልጆቻችንም ተንበርክኮ አይኖሩም፣ አይቻልም። ይህንን በግልጽ መልእክት ይድረስ። በሰላም እንኖር ይቻላል። አለበለዚያ ግን ከባድ መስዋዕትነት ከፍለንና ካሁን በኋላም መስዋዕትነት አንከፍልም ብለን እጅ እንድንሰጥ ከሆነ ሐሳቡ እጅ መስጠት ብሎ ነገር በተጋሩ ላይ አይሰራም። ሰላም የሚፈልግ ኃይል ከጎናችን ይሰለፍ። ከዛ ውጭ ለሚመጣ ለሌሎች ችግር ለመፍጠር ሳይሆን ለራሳችን ስንል ራሳችንን ለመከላከል ስንል በሁሉም መንገድ እንዘጋጃለን።
ኢሳያስ ፋኖና ህወሓትን ሳያነሱ በኢትዮጵያ የሰሜንና የደቡብ ጦርነት ለመክፈት እየጣሩ ነው አሉ እነ ፕሮፌሰር መረራ ጉዲና። የኤርትራው ፕሬዝደንት ከሰሞኑ ኦሮሞማ የሚለውን ቃል ጠቅሰው ያደረጉት ንግግር አሁንም መነጋገሪያ ሆኖ ቀጥሏል። ኢሳያስ የብልጽግናው መንግስትን በወረፉበት የሰሞንኛው ማብራሪያቸው ለጦርነት ምክንያት የሚያቀርቡት በሚል የውሃ ጉዳይ፣ አባይ፣ ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞ ማስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬትን ወዘተ እያነሱ ጦርነት በሰፊው እየተቀሰቀሰ ነው ሲሉ ተሰምተው ነበር። ኦሮሞማ የሚለውን ቃል ፕሬዝደንቱ መጠቀማቸውን ተከትሎ መነጋገሪያ የሆኑ ሲሆን በተለይም ከኦሮሞ ፖለቲከኞች ዘንድ ደግሞ ምላሽ እየተሰጠ ነው። በእርግጥ የሻዕቢያው ጦር በኢትዮጵያ ውስጥ ገብቶ በትግራዩ ጦርነት መሳተፉን ከዓመታት በፊት አሳውቀው ሲያወግዙ የነበሩት እንደ ኦነግና ኦፌኮ ያሉ ፓርቲዎችም ይሁን እንደ አቶ ጀዋር መሐመድ ያሉ ፖለቲከኞች ከሰሞኑ ኢሳያስ ኦሮሞማን የፖለቲካ ጽንሰ ሀሳብ በተለይም ደግሞ የብልጽግናው መገለጫ አድርገው ማቅረባቸውን መቃወማቸው ልክ ይሆናል። እንዲያም ሆኖ የሻዕቢያ ጦር ወደ ኢትዮጵያ መግባትን ሲክዱ የከረሙ ኢሳያስንም ጅማ ድረስ ወስደው ዜጋቸው ላይ ለሚደረግ ጦርነት ሲያዘጋጁ የሰነበቱ የኦህዴድ ብልጽግናዎች አሁን የሚያቀርቡት ክስ ግን ለማያውቅሽ ታጠኚ እንዳሉት የፓርላማ አባል ያለ ምላሽ ይኖሯል። ከሰሞንኛው የኢሳያስ ንግግር ጋር በተያያዘ ምላሽ ከሰጡት ውስጥ የነ ፕሮፌሰር መረራ ጉዲናው ኦፌኮ አንዱ ሲሆን ምክትል ሊቀመንበሩ ሙላቱ ገመቹም ኢሳያስ በኢትዮጵያ የሰሜንና የደቡብ ጦርነት ለመቀስቀስ እየሰሩ ነው ሲሉ ተሰምተዋል። አቶ ኢሳያስ ኦሮሞማን ያነሱትና የትግራይንና የህወሓትን ማንነት ያላነሱ የፋኖን ያላነሱትና ይህንን የሄዱት ምንድነው በእኛ መካከል እሳቱን ጠብ ለማድረግ ነው። እኛን ስንለያይ እነዛን ደግሞ ወገን ለማድረግ ቅርበት ለመፍጠር ህወሓትን ኦልሬዲ ጓደኛ አድርጎ ጦርነቱን የሰሜንና የደቡብ ጦርነት ለማድረግ ጥረት እየተደረገ ነው። ስለዚህ ወደዛ እየሄደ ነው። በእኛ ትንተና ወደዛ እየሄደ ነው ያለ ነው። አሁን እኔ ሳየው የሚጠቀኝ ከእንግዲህ ወዲህ በተቻለ መጠን አሁን ያለውን የደቡቡን መንግስት አንስተን እኛ ከእንግዲህ ወዲህ አንድ እንሆናለን አይነት ነገር ወደዛ እየሄደ ነው። የኦፌኮ ሰው ኢሳያስ አፈወርቂን ኢትዮጵያን እንደ ሀገር እንድትቆም የማይፈልጉ በሚል ከገለጹ በኋላ ይህንን ስርዓት የኦሮሞ ተወካይ ማድረግ ኦሮሞማንና አገዛዙንም አንድ አድርጎ ማቅረብ ፍጹም ስህተት ነው ይላሉ። በምኒልክም ይሁን በኃይለ ሥላሴም በደርግም ይሁን በኢህአዴግ መንግስታት ውስጥ ኦሮሞዎች በብዛት ነበሩ። ነገር ግን እነዛ ስርዓቶች የኦሮሞ መንግስትና ስርዓት አያደርጋቸውም። ያሁኑ ጦረኛ መንግስትም መሪውና አመራሩ ኦሮሞ ስለሆኑ ብቻ የኦሮሞ ያደርጋቸው ይህንን ስርዓት ነው የምንታገለው ሲሉም አክሏል። ኢሳያስ ብልጽግናን የውጭ ኃይሎች ተላላኪ ማለታቸውን ልማድ ያሉት ሲሆን በኢትዮጵያ ውስጥም የውስጥ ችግር መፍታት ሲያቅት የውጭ ኃይል እያሉ ማሳበብ አጉል ባህል ነው ብለውታል። የብልጽግናው መዋቅር ይፈተሽ ሲሉ ጀነራሉ ጠየቁ። በአማራ ክልል በተለያዩ አካባቢዎች የሚፈጸሙ ጥቃቶችና የሚደረጉ ውጊያዎች አሁንም እንደቀጠሉ ናቸው። ትናንት በምዕራብና ማዕከላዊ ጎንደር ቋራ ቀጠና በሙር ተብሎ በሚጠራው አካባቢ የተኩስ ልውውጥ መደረጉ የሚታወቅ ነው። ዛሬም የቀጠለውና ከትናንት የጀመረው ውጊያ ያለበት አካባቢ ደግሞም የደቡብና ማዕከላዊ ጎንደርን የሚያስተሳስረው ቀጠና ሲሆን በተለይም አርብ ገበያ፣ ማህደረ ማርያም፣ ግንዳ ጠመም፣ ልጫ፣ ገላውዲዮስ፣ አንበሳሜ ተብሎ በሚጠሩ አካባቢዎች መደረጉ ታውቋል። የደረሰው ሰብአዊና ቁሳዊ ጉዳት ግን በውል አልተነገረም። ሌላኛው የተኩስ ድምጽ እየተሰማበት ያለው አካባቢም በሰሜን ሸዋ ዞን በረሀትና ምንጃር ቀጠና ነው። ይህ ተኩስ መተብላ አካባቢ ድረስም ያለ ነው። በጎጃም ቀጠና ከእንጅባር አቅራቢያ እንደዚሁ ሞጣ አካባቢ አራጤ በተባለ ስፍራ ላይ የደረሱ የደፈጣ ጥቃቶችም የሚጠቀሱ ናቸው። ከነዚህ የተኩስ ልውጦችና የደፈጣ ውጊያዎች ባሻገር በከተሞች ውስጥ ጭምር ጥቃቶች እየደረሱ ዜጎችም የእርስ በርስ ጦርነቱ ሰለባ የሆኑ ነው። በምስራቅ ጎጃም ማቻከል የክልሉ የጸጥታ ኃይሎች መገኛም ደብረ ማርቆስ አንድ የፖሊስ ጣቢያም፣ ደቡብ ወሎ ገነቴ ከተማም፣ ዋግ ኽምራ ሰቆጣ ዙሪያ ሐሙሲት በተባለች ከተማም በጸጥታ ኃይሎች ካምፕ ላይ የተፈጸሙ የትናንትና የዛሬ ጥቃቶች ናቸው። እነዚህ ሁሉ ውጊያዎችና ጥቃቶች ሰለባዎች የአንድ ሀገር ዜጎች ሆኖ ቢቀጥሉም አሁንም የጦርነት እቅድ አሁንም ስምሪት ነው ያለው። በሰሜን ጎንደር ዞን ደባርቅ ስብሰባ የጠሩት የሰሜን ምዕራብ ዕዝ ምክትል አዛዡ ሜጀር ጀነራል መሰለ በለጠም በብልጽግናው መዋቅር ላይ እርማት እንዲደረግ ሲጠይቁም ተሰምተዋል። በቀጠናውና በዞኑ ያለውን የጠላት ሴል ሲሉ የገለጹትን አካል አድኖ ለመያዝ የመንግስት ሰራተኛ መዋቅሩን መፈተሽና
ማስተካከል ያስፈልጋል ሲሉ አንስተው የብልጽግናው መዋቅር ውስጥ ሆነው እየወጉን ያሉ ኃይሎች አሉ የሚለውን ያገዛዙን ግምገማ ሲገልጹም ተደምጧል። የፌደራል መንግስት የስምምነቱ አፈጻጸምን ከማጓተት ወደ መጣስ እየተሸጋገረ ነው ሲል ህወሓት ገለጸም። ጦርነቱ በስምምነት ቢቆምም የትግራይ ህዝብ ግን በተለያዩ ሁነቶች እንዲሞት እየሆነ ነው ሲል ማሳወቋል። ህወሓት ይህን ያለው የደርግ ስርዓት የተወገደበት የግንቦት 34ኛ ዓመት በዓልን ምክንያት በማድረግ ባወጣው መግለጫው ነው። ድርጅቱ በመቀለ ሰማዕታት ሐውልት አዳራሽ በዓሉን በተለያዩ መርሃ ግብሮች ማክበሩንም ገልጿል። ዕለቱ ለ100 ዓመታት የነበረው አሃዳዊ አገዛዝ ያከተመ በት ነው ያለው ህወሓት ላለፉት 30 ዓመታት ህዝባችን እፎይታ አግኝቶ የነበረ ቢሆንም ጠላቶቻችን ከያሉበት ተሰባስበው ከጥቂት ዓመታት በፊት ታሪክ ይቅር የማይለው ግፍ በትግራይ ህዝብ ላይ ፈጽመዋል ሲል የትግራዩን ጦርነት አስታውሷል። ያ ሁነት በስምምነት ቢደመደምም የፌደራል መንግስቱ ለረጅም ጊዜ ስምምነቱን ሲያጓተት ከቆየ በኋላም ከቅርብ ጊዜ ወዲህ ደግሞ ስምምነቱን ወደ መጣስ ተሸጋግሯል ሲልም አንስቷል። በምርጫ ቦርድ ተሰርዟል የተባለው ህወሓት ግንቦት 20ን በተመለከተ ባወጣው መግለጫው የፌደራል መንግስት የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ ለመተግበር ምንም አይነት ፈቃደኝነት አይታይበትም ሲልም ነው ያከለው። የፕሪቶሪያው ስምምነት ሙሉ በሙሉ ባለመተግበሩ የተወረሩ መሬቶቻችን በጠላት እጅ ይገኛሉ። የተፈናቀሉ ዜጎቻችን ለዓመታት በመጠለያ ውስጥ ሆነው በረሃብና በበሽታ እየተሰቃዩም ናቸው። ህዝባችን ለተፈጸመበት የጄኖሳይድ ጥቃት ፍትህ አላገኘም። ይህ ሁሉ ሆኖ ግን የፓርቲያችንና የጊዜ አስተዳደራችን የህዝባችን የትግል ስትራቴጂ አሁንም ሰላም ነው በማለት አስረድቷል። ድርጅቱ አክሉም እነዚህ ችግሮች በሰላማዊና በፕሪቶሪያው ስምምነት መሰረት እንዲፈቱ በእኛ በኩል የሚጠበቀውን ሁሉ እያደረግን ነው። የኢትዮጵያ መንግስት ግን ሆነ ብሎ ስምምነቱን እያዘገየም አሁን ደግሞ የመጣስ ምልክቶች እየታዩበት ነው። በመሆኑም ወደ ስምምነቱ እንዲመለስ ጥሪ እናቀርባለን ብሏል። ዓለም አቀፍ አደራዳሪዎች፣ መንግስታትና ተቋማት ስምምነቱ ተግባራዊ እንዲሆንና የትግራይ ህዝብ ስቃይ እንዲቆም ታሪካዊ ኃላፊነታቸውን እንዲወጡም አሳስቧል። ፓርቲው ለትግራይ ህዝብ አስተላለፈው መልእክት ደግሞ አሁን በአስቸጋሪ የትግል ምዕራፍ ውስጥ እንደሚገኝ ገልጾ የድላችን ምንጭ የሆኑ አንድነታችንን ለማደፍረስ ከሚጥሩ ተጠንቀቁ ብሏል። ህወሓት የትግል ስኬት ታሪክ እንዳለው ጠቅሶም የዚህ ድሉ ምልክት በሆነው ግንቦት 20 ህጋዊ ታሪካዊና ሞራላዊ ግዴታውን በመወጣት ወደፊትም እንደሚጓዝ ቃል ገብቷል። ዶናልድ ትራምፕ ቭላዲሚር ፑቲንን ፍጹም አብደዋል ካሏቸው በኋላ ሩሲያ ምላሽ ሰጣለች። ክሬምሊን ዶናልድ ትራምፕ ስሜታዊነት እየተስተዋለባቸው ነው ሲል ነው የገለጸው። ሩሲያ ይህንን ያለችው ትራምፕ ፕሬዚደንት ፑቲንን ፍጹም ቀውስ ናቸው ማለታቸውን ተከትሎም ነው። ሩሲያ ከቀናት በፊት ዩክሬን ላይ በ367 ድሮንና ሚሳኤል ታግዛም ከባድ ጥቃት ያደረሰች ሲሆን በትንሹ 14 ሰዎች መገደላቸውም የሚታወስ ነው። ይህን ተከትሎ ትራምፕ በማህበራዊ ሚዲያቸው ላይ ፑቲን አንድ ነገር ሆኗል፣ ፍጹም አብደዋል ያሉ ሲሆን ያለአንዳች ምክንያት ሰዎችን እየገደለ ነው ሲሉ ነበር ፑቲንን የወቀሱት። የፑቲን ቃል አቀባይ የሆኑት ዲሚትሪ ፔስኮቭ ትራምፕ ያሰሙት ንግግር በዙሪያቸው ያሉ ሰዎች የሚያንጸባርቁት ስሜታዊ ጫና ነው ብለውታል። የጀርመኑ መራሄተ መንግስት ፍሬድሪክ ሜርዝ በበኩላቸው የዩክሬን አጋሮች ለኪየቭ የሚሰጠው የጦር መሳሪያ ድጋፍ ገደብ እንዳይኖረው አድርገዋል ብለዋል። ጀርመን ታውሩስ የተሰኙትን ሚሳኤሎችን ለዩክሬን ሰጥታለች የሚሉ ዘገባዎች መሰማትም ጀምሯል። ሩሲያ ባሳለፍነው ቅዳሜ ምሽት በዩክሬን ያደረሰችው የአየር ድብደባም ጦርነቱ ከተጀመረ ወዲህ ከባዱ የአየር ጥቃት ነው ተብሏል። የዩክሬን አየር ኃይል ትልቁ የድሮን ጥቃት ነው ብሏል። ሩሲያ ደግሞ የአየር ድብደባው ዩክሬን የሩሲያ ማህበራዊ መሰረተ ልማት ላይ ላደረሰችው ጥቃት አጻፋ ነው ብላለች። የሩሲያ የመከላከያ ሚኒስቴር እንዳሳወቀው የአየር መቃወሚያው በተለያዩ ሀገሪቱ ግዛቶች 20 የዩክሬን ድሮኖችን መመከት ችሏል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም ከትናንት በስቲያ ሩሲያ የወሰደችው የአየር ድብደባም ምንም አይነት ወታደራዊ ትንታኔ የሚያስፈልገው አይደለም ብለው ፑቲንና ሩሲያ መርጠው ጦርነቱን ለማስቀጠልና ነፍስ ለማጥፋት የሚያደርጉት ነው ሲሉ ኮንነውታል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማን።